በጌታ የተወደዳችሁ ውድ ወገኖቼ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ ያህዌ ንሲ መንፈሳዊ ትምህርትና የስብከት አገልግሎት በዩቲዩብ ቻናልና በቲክቶክ የሚተላለፈውን የክርስትና እምነት መሰረታዊ ትምህርት ለሌሎች እንዲደርስ ፎሎ፣ ላይክ፣ ሼር በማድረግ እንድትተባበሩ እያሳሰብኩኝ ውድ ወገኖቼ የኢየሱስ ክርስቶስ ዳግመኛ መምጣት እጅግ በተቃረበበት በዚህ በዘመን ኢላቂ የምንገኝ እኛ በዘመኑ የቴክኖሎጂ ተጠቃሚነት በከፍተኛ ሁኔታ በተረጋገጠበት ትምህርቶች በዓለም አቀፍ ስታንዳርድ ይዘቱን በጠበቀ መልኩ ለመላው ዓለም በመዳረስ ሳይንሳዊ በሆነ መንገድ ሁሉን ነገር በመረዳት መፍትሄ በሚሰጥበት ሰዎች በያሉበት ሁሉ ቴክኖሎጂን በመጠቀም እያሰለጠኑ በመላው ዓለም ተመሳሳይ ማህበረሰብን ለመፍጠር ምቹ ሁኔታ በተገኘበት በኢንተርኔት ፈጣን አገልግሎት ዓለም አንዲት ትንሽ መንደር በሆነችበት በዚህ በ21ኛው ክፍለ ዘመን የምንኖር የኢየሱስ ክርስቶስ ተከታዮች የሆንን ሁላችን የዘመኑን ስልጣኔ ዋና ተጠቃሚዎች እንደመሆናችን መጠን በኤፌሶን ምዕራፍ 5 ቁጥር 16 ቀኖች ክፉዎች ናቸውና ዘመኑን ዋጁ፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ተብሎ እንደተጻፈው ዘመኑንና ዘመናዊነትን እንዲሁም የዘመኑን መንፈስ በአንክሮ በመመልከት በመጽሐፍ ቅዱሳዊ እይታ ለማጤንና ለመመርመር አመቺ የሆነን ዘንድ የክርስትና እምነት መሰረታዊ ትምህርት እንደገና መልሰን መቃኘት እንደ እግዚአብሔር መንግሥት ዜግነታችን ግዴታ አለብን። ምክንያቱም ይህ መጽሐፍ ቅዱሳዊ አስተሳሰቦች ሃይማኖታዊና ዓለማዊ ፍልስፍና እንዲሁም የሥነ ምግባር መሪሆ የሆነውን መጽሐፍ ቅዱስ የሚቃረን ማንኛውም ሥነ ምግባር ይሁን የሥነ ምግባር መሪሆ አብጠርጥረን ለመለየትና ሌሎችንም ከስህተት ለማዳን በቆላስይስ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል በሙላት ይኑርባችሁ ተብሎ የተጻፈው በዚህ በመጨረሻ ዘመን የማስጠንቀቂያና የማንቂያ ደወል የሆነን ዘንድ ይገባል እያልኩኝ ለዛሬ ወደ ተዘጋጀው ሐሳብ እገባለሁ። ዛሬ የምንማረው ስለ ሥላሴ ምስጢር ይሆናል። ባለፉት ትምህርታችን ስለ እግዚአብሔር ማንነት፣ ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ማንነት የሥላሴን ትምህርት በጥቂቱ የዳሰስን ቢሆንም በዚህ ስለ ሥላሴ ምስጢር በሚለው ርዕስ መቋጫ እናደርጋለን። የጥንቷን ቤተ ክርስቲያን ቢሆን በመካከለኛው ዘመን ያለች ቤተ ክርስቲያን ከፍተኛ ተግዳሮት የነበረው በሥላሴ አስተምህሮ ላይ የነበረው የተሳሳተ ትምህርት መሆኑን ከመጽሐፍ ቅዱስ እና ከቤተ ክርስቲያን ታሪክ በግልጽ እንመለከታለን። ይህም አንዳንዶቹ አብ የለም ኢየሱስ ብቻ የሚል ትምህርት፣ ሌሎች ደግሞ ኢየሱስ ሰውና ጻድቅ የሆነ የእግዚአብሔር ነቢይ የሚል፣ ሌሎቹ መንፈስ ቅዱስ የእግዚአብሔር የሥራ ኃይል እንጂ የራሱ የሆነ አካል የለውም የሚልና ሌላም መከራከሪያ ሐሳብ በማንሳት ለቤተ ክርስቲያን ከፍተኛ ተግዳሮት ሆነውባቸዋል። ዛሬም በዘመናችን ይህው መንፈስና አመለካከት እያደገና እየተስፋፋ እንዲሁም ሌሎችንም ሐሳቦች እየጨማመረ መጥቷል። ስለሆነም ስለ ሥላሴ እንደ ኢየሱስ ሐዋርያት የማይነቃነቅ መረዳት መጽሐፍ ቅዱሳዊ አቋም ሊኖረን ይገባል። ስለ ሥላሴ መጽሐፍ ቅዱስ የሚለውን ቀጥለን እንመለከታለን። ሥላሴ የሚለው ቃል በመጽሐፍ ቅዱስ ተጽፎ ባናገኝም የሥላሴ ትምህርት ግን መጽሐፍ ቅዱሳዊ ትምህርት ነው። ሥላሴ የሚለው ቃል ሦስትነት ማለት ሲሆን ይህም በእግዚአብሔር ዘንድ አንድነትና ሦስትነት መኖሩን ለማስረዳት የሚያገለግል ቃል ነው። ሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ሰው በሁለተኛው ክፍለ ዘመን በ160 ዓመተ ምህረት በምዕራብ አውሮፓ በካርቴጅ የተወለደው ተርቱሊያን የተባለው የቤተ ክርስቲያን አባት እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ተርቱሊያን የተባለው የቤተ ክርስቲያን አባት ምሁር፣ የሕግ ጠበቃና የክርስትና እምነት ተሟጋች የነበረ ሲሆን በዚያን ዘመን የክርስትና እምነት የሚቃወሙ አረማውያንንና የሐሰት ፍልስፍናዎችን በመጽሐፍ ቅዱስ ትምህርቶች በሆኑ የእምነት መግለጫዎችና መመሪያዎች ይሟገት ስለነበር ለስነ መለኮት አስተምህሮው ሥላሴ የሚለውን ቃል ለመጀመሪያ ጊዜ ተጠቅሞበታል። ከዚያ ጊዜ ጀምሮ እስከ ዛሬ ድረስ በቤተ ክርስቲያን
እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ በስምና በአካል ሦስት በመለኮትና በባህሪ አንድ አምላክ ስለመሆኑ ለማስረዳት ሥላሴ የሚለው ቃል እያገለገለ ይገኛል። ሥላሴ ማለት ሦስትነት ማለት ነው። በአሁኑ ጊዜ የመጽሐፍ ቅዱስ ምሁራን ሥላሴ የሚለው ቃል ስለ እግዚአብሔር ሦስትነት እንጂ አንድነትን ስለማይገልጽ አሃዱ ስሉስነት ቢባል ሦስትነትንም አንድነትንም ይገልጻል ይላሉ። አሃዱ ስሉስነት ወይም አንድነት ሦስትነት የሚለው ስለ እግዚአብሔር በመለኮትና በባህሪ አንድነትና ስለ እግዚአብሔር በአካልና በስም ሦስትነት ይገልጻል። የሥላሴን ትምህርት ስናጠና ልናውቀው የሚገባን ነገር ቢኖር በእኛ በጠባቡ አእምሮ የማይወሰን የእግዚአብሔርን ማንነት ሙሉ በሙሉ መረዳት ፈጽሞ አለመቻላችንን ነው። በኢዮብ ምዕራፍ 11 ቁጥር 7 እስከ 9 ከሰማይ ይልቅ ከፍ ይላል፣ ከባህር ይልቅ ይሰፋል፣ ከሲኦልም ይልቅ ይጠልቃል፣ የእግዚአብሔርን ጥልቅ ነገር ሊመረምር ማን ይችላል ተብሎ እንደተጻፈው ደግሞም በዘዳግም ምዕራፍ 29 ቁጥር 29 ምስጢሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው ተብሎ እንደተጻፈው የሰው ልጆች እኛ ልናውቀው የተገባንን በመጽሐፍ ቅዱስ የተጻፈውን እውነት በሙሉ በእምነት እንቀበላለን። በቤተ ክርስቲያን ታሪክ አውግስቲን የተባለው የጥንት የቤተ ክርስቲያን አባት እግዚአብሔርን ሙሉ በሙሉ ከተረዳነው እርሱ እግዚአብሔር አይደለም ስል ተደምጧል። እግዚአብሔርን በጠባቡ አእምሯችን መረዳት አንችልም። ስለ እርሱ እንድናውቅ በልጁ በኢየሱስ ክርስቶስ በኩል ከገለጠልን በመጽሐፍ ቅዱስ ከተጻፈው በቀር እግዚአብሔርን ልንመረምር ልንረዳው አንችልም። ስለሆነም ስለ እግዚአብሔር ሊታወቅ የሚገባንን ስለ ምስጢረ ሥላሴ እኛ ክርስቲያኖች መጽሐፍ ቅዱስ የሚያስተምረንን እውነት በሙሉ እንቀበላለን። በመጽሐፍ ቅዱስ በብሉይ ኪዳን እግዚአብሔር በሦስት አካል መኖሩን እንደ አዲስ ኪዳን ጥርት ያለ ማስረጃ ማግኘት ባይቻልም በአዲስ ኪዳን በክርስቶስ በኩል የተገለጠውን መነሻ የሚሆኑ ማስረጃዎችን እናገኛለን። በብሉይ ኪዳን አንድ አምላክ ወይም አሃዱ አምላክ በሦስት አካል ተጠቅሶ ሦስትነቱን እናያለን። አንደኛ በዘፍጥረት ምዕራፍ 1 ቁጥር 26 ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት ከአንድ በላይ አካል ለሆነ በሚጠቀስ አግባብ እንደ ምሳሌያችን እንፍጠር የሚለውን እናነባለን። ይህ በብሉይ ኪዳን የአካል ሦስትነት ማስረጃ መሆኑን እንመለከታለን። ሁለተኛ ዘፍጥረት ምዕራፍ 3 ቁጥር 22 እንዲህ ይላል፣ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል እናነባለን። ከእኛ እንደ አንዱ የሚለው ከአንድ አካል በላይ መሆኑን ያሳየናል። ስለዚህ ይህ ጥቅስ በብሉይ ኪዳን የሥላሴ የአካል ሦስትነትን ያሳየናል ማለት ነው። ሦስተኛ የኖህ የልጆቹ ነገዶች በየትውልዳቸውና በየሕዝባቸው እየበዙ ሲሄዱ ምድር ሁሉ በአንድ ቋንቋ ስለነበር በአንድነት ከተማና ራሱ ወደ ሰማይ የሚደርስ ግንብ መስራት በጀመሩ ጊዜ ያ ስራቸው ከእግዚአብሔር ዕቅድና ዓላማ ውጪ በመሆኑ ስራቸውን ለማስቆም እግዚአብሔር ከሰማይ ሲወርድ ዘፍጥረት ምዕራፍ 11 ቁጥር 7 ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ብሎ ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው የሚለውን እናነባለን። በዚህ የመጽሐፍ ቅዱስ ክፍል ኑ ብሎ የሚጠራው አካል ለብቻ፣ የሚጠሩት ከአንድ በላይ የሆኑ ደግሞ ለብቻ ሆነው ስንመለከት የእግዚአብሔር የአካል ሦስትነት በብሉይ ኪዳን መጻሕፍት ከሚያሳዩን አንዱና ዋነኛው እንደሆነ እንመለከታለን። በቁጥር 9 ደግሞ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና ይላል። እግዚአብሔር በዚያ የምድርን ቋንቋ ደባልቋልና ሲል የእግዚአብሔር የመለኮት አንድነትን የሚያሳይ ሲሆን ኑ እንውረድ በማለቱ ደግሞ ኑ ባይ ጥሪው አንድ የሥላሴ አካል ሲሆን ኑ የተባሉቱ የሥላሴ ሁለቱ አካል መሆናቸውን በግልጽ አሳይቷል። አራተኛ በዘፍጥረት ምዕራፍ 18 በዚያን ጊዜ በቀጣዩ ዓመት ሳራ ወንድ ልጇን ይስሐቅን እንደምትወልድ የምሥራች ለመናገር እግዚአብሔር ወደ አብርሃም ቤት በሥላሴ አካል ተገልጦ መምጣቱን በዘፍጥረት ምዕራፍ 18 ቁጥር 1 እስከ 3 እና ቁጥር 16 እና 17 እናያለን። በክፍሉ 3 አካል እንደሆነ እየተናገረ እንደገና ደግሞ እግዚአብሔር በማለት ይናገራል። በዚህ ሦስትነቱንና አንድነቱን
እንመለከታለን። አምስተኛ በትንቢተ ኢሳይያስ ምዕራፍ 48 ከቁጥር 16 ቃሉ እንደዚህ ይላል፣ ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርሁም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበረው፣ አሁንም ጌታ እግዚአብሔርና መንፈሱ ልኮኛል ይላል። ይህንን ኢሳይያስ ምዕራፍ 42 ከቁጥር 1 ጀምሮ እስከ 7 ከተጻፈው ጋር ስናስተያየው የተላከው ቃል ወይም ወልድ አምላክ መሆኑን ላኪዎቹ አብና መንፈስ ቅዱስ መሆናቸውን በግልጽ ያሳየናል። ይህም በብሉይ ኪዳን ስለ እግዚአብሔር የአካል ሦስትነትን ከሚገልጹት ክፍሎች አንደኛው እንደሆነ እንረዳለን። እንግዲህ ስለ ሥላሴ ወይም ስለ እግዚአብሔር በአካል ሦስትነት ከብሉይ ኪዳን ይህንን ከተመለከትን፣ በአዲስ ኪዳን ደግሞ ስለ እግዚአብሔር በአካልና በስም ሦስትነት እንደሚከተለው ለማየት እንሞክራለን። በአዲስ ኪዳን ሥላሴን በስምና አካል ለያይቶ ያስተምረናል። ይህም እግዚአብሔር የሆነ አብ፣ እግዚአብሔር የሆነ ወልድ ወይም ቃል እና እግዚአብሔር የሆነ መንፈስ ቅዱስ በማለት በብሉይ ኪዳን የታየውን የእግዚአብሔር የአካል ሦስትነት አዲስ ኪዳን ስማቸውን በመናገር ያስተዋውቀናል። በአዲስ ኪዳን ስለ እግዚአብሔር በአካልና በስም ሦስትነት እንደሚከተለው ለማየት እንሞክራለን። አንደኛ ኢየሱስ ክርስቶስ በዮርዳኖስ ወንዝ በአጥማቂው ዮሐንስ እጅ በሚጠመቅበት ጊዜ በሉቃስ ወንጌል ምዕራፍ 3 ቁጥር 21 እና 22 ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የሚወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከሰማይ መጣ ይላል። በዚህ ክፍል የሥላሴ በስምና በአካል ያሳየናል። ኢየሱስ ሲጠመቅ መንፈስ ቅዱስም በአካል መልክ እንደ ርግብ በላዩ ማለትም በኢየሱስ ክርስቶስ ላይ ሲወርድ፣ ደግሞም ከሰማይ ወደ ታች እግዚአብሔር አብ የምወድህ ልጄ ሲል፣ ይህ በሦስት ማንነት በአካል መታየታቸውን በግልጽ ያሳየናል። ኢየሱስ ተጠመቀ፣ መንፈስ ቅዱስ በርግብ አምሳል በአካል መልክ እንደ ርግብ በላዩ ላይ መጣ። እግዚአብሔር አብ ደግሞ ከሰማይ የምወድህ ልጄ ሲል ተናገረ። በዚህ ሦስትነቱን እንመለከታለን። ሁለተኛ ኢየሱስ ክርስቶስ በወንጌላት ካስተማራቸው እና ከሐዋርያት መልእክት ስለ እግዚአብሔር በስምና በአካል ሦስትነት ብዙ ማስረጃዎችን እናገኛለን። ከዚያም ጥቂቶችን ለመጥቀስ ያህል በዮሐንስ ወንጌል ምዕራፍ 14 ቁጥር 16 እና 17 እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል በማለት እርሱም ዓለም የማያየውና የማያውቀው የእውነት መንፈስ መሆኑን ተናገረ። በዚህ ጥቅስ ጌታ ኢየሱስ ክርስቶስ አብና መንፈስ ቅዱስ ሦስቱም በአካልና በስም የተጠቀሱ መሆናቸውን እንመለከታለን። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ደግሞ ዳሩ ግን እኔ ከአብ ዘንድ የሚልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል። ከዚህ ጥቅስ እንደምናየው እግዚአብሔር አብን ከአብ ዘንድ የሚመጣ መንፈስ ቅዱስና በሥጋ ተገልጦ ይህንን የሚያስተምረውን ኢየሱስ ክርስቶስን በሦስት አካል የተገለጠ መሆኑን እንመለከታለን። ሦስተኛ ኢየሱስ ከትንሣኤው በኋላ ለደቀ መዛሙርቱ ተልእኮ ሲሰጣቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዛችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብለዋል። በዚህ ጥቅስ ስም የሚለው የሥላሴን አንድነት የሚገልጽ ቢሆንም አብ ወልድና መንፈስ ቅዱስን በስምና በአካል ሦስትነቱን በግልጽ አሳይቷል። በተጨማሪም በሐዋርያት ሥራ ምዕራፍ 2 ቁጥር 33፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ማየት እንችላለን። እንግዲህ ቀደም ሲል የተመለከትናቸው ስለ እግዚአብሔር በስምና በአካል ሦስትነት ወይም ስሉስነት የሚገልጹ መሆናቸውን ተመልክተናል። በእነዚያ ጥቅሶች ደግሞ ስለ እግዚአብሔር በመለኮትና በባህሪ አንድነትም የሚያስተምሩ ከነዚያም ስለ እግዚአብሔር አንድነትም ጭምር መመልከት እንችላለን። ከዚህ ቀጥለን ስለ ሥላሴ አንድነት ወይም ስለ አሃዱ አምላክ ጥቂት እንመለከታለን።
ስለ እግዚአብሔር አንድነት መጽሐፍ ቅዱስ በብሉይ ኪዳን ከዚህ እንደሚከተለው ያስተምረናል። በዘዳግም 6:4 ቃሉ እንዲህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው ይላል። ደግሞም በዘዳግም ምዕራፍ 4 ቁጥር 35 እግዚአብሔር አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱም ሌላ አምላክ የለም በማለት ይናገራል። በተጨማሪም በዚያው መጽሐፍ ዘዳግም 32 ቁጥር 39 አሁንም እኔ ብቻዬን እኔ እንደሆንሁ ከእኔ በቀር አምላክ እንደሌለ እወቅ በማለት ይናገራል። ከእነዚህ ክፍሎች እንደምንረዳው እግዚአብሔር አንድ አምላክ መሆኑን፣ ከእርሱ ሌላ አምላክ በሰማይም በምድርም አለመኖሩን አስረግጦ ያስተምረናል። ሌሎችም እግዚአብሔር አንድ አምላክ ስለመሆኑ የሚያስተምሩ በብሉይ ኪዳን ብዙ ክፍሎች ያሉ ቢሆንም እነዚህ ለማስረጃነት በቂ ናቸው። በአዲስ ኪዳን ስለ እግዚአብሔር አንድነት ከምናገረው ጥቂት ለማየት ቢያስፈልግ በማርቆስ ወንጌል ምዕራፍ 12 ቁጥር 29 ኢየሱስ ክርስቶስ የብሉይ ኪዳንን መጽሐፍ ጠቅሶ ስለ እግዚአብሔር አንድነት ጌታ አምላካችን አንድ ጌታ ነው በማለት አስተምሯል። ከዚህም በተጨማሪ ሐዋርያው ያዕቆብ ምዕራፍ 2 ቁጥር 19 እግዚአብሔር አንድ አምላክ መሆኑን በመግለጽ በመልእክቱ ጽፏል። በተጨማሪም ስለ ኢየሱስ አስቀድሞ በተነገረው በኢሳይያስ ምዕራፍ 9 ቁጥር 6 ስንመለከት የሚወለደው ሕፃን የዘላለም አባት መባሉን በትንቢት የተነገረ ሲሆን ይህም ጊዜው ሲደርስ በመልአኩ ገብርኤል አማካኝነት በሉቃስ ምዕራፍ 1 ቁጥር 31 እስከ 33 ድንግል ማርያም በመንፈስ ቅዱስ ጸንሳ እንደምትወልድ ስሙም ኢየሱስ እንደሚባል የሚወለደው ሕፃን ደግሞ የዘላለም አምላክ እንደሆነ መንግሥቱም ግዛቱም ዘላለማዊ እንደሆነ ተናገረ። እንግዲህ ኢየሱስ ክርስቶስ ከማኅፀን ጀምሮ እስከ መወለድ በምድር በተመላለሰበት ጊዜ ሁሉ የዘላለም አባትና ዘላለማዊ ፍጹም አምላክ በመለኮትና በባህሪ አንድነትም እግዚአብሔር እንደነበረ በዮሐንስ ወንጌል ምዕራፍ 14 ቁጥር 9 እና 11 እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ በማለት ደግሞም አብ በእኔ እንደሆነ እኔም በአብ እንደሆንሁ ታስተውሉ ዘንድ ሥራውን እመኑ ሲል እንመለከታለን። ይህ ሐሳብ ኢየሱስ ከአብ የተላከ መልእክተኛ ሰው ወይም ነቢይ መሆኑን የሚገልጽ ሳይሆን ፍጹም አምላክ ማለትም በፈቃዱ ሰው ለመሆን ወስኖና ራሱን አዋርዶ የመምጣቱ ነገር ከአምላክነቱ ምንም እንዳላጎደለው ፍጹም አምላክ ከአብ ጋር አንድ መሆኑን ስለ አሃዱ አምላክነት የተናገረ እንደሆነ እንመለከታለን። እንግዲህ በእግዚአብሔር ዘንድ አንድነትና ሦስትነት እንዳለ እግዚአብሔር በመለኮትና በባህሪ አንድ አምላክ በስምና በአካል ሦስት መሆኑን ይህም እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ መሆንን መጽሐፍ ቅዱስ ያስተምረናል። በሚቀጥለው ትምህርታችን ስለ መላእክት የምንማማርበት ይሆናል። በተቻላችሁ መጠን ይህ ትምህርት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት ማድረግን አትርሱ እያልኩኝ ጌታ ይባርካችሁ።